ሰላም ጤና ይስጥልን የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃ ይዘንላችሁ ቀርበናል። ከመረጃዎቹ ጋር ዮናታን ዳዊት ነኝ። በቅድሚያም አርዕስተ ዜና። የቤተክርስቲያን መሪ ነን በማለት የወንጌል አማኙን ማህበረሰብ በማጭበርበር ላይ ከሚገኙ ግለሰቦች አማኞች ጥንቃቄ እንዲያደርጉ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሳሰበ። ሰርቭ ናው ሚኒስትሪ ከፍካት የስነ ልቦናና ማማከር ጋር በመተባበር ከአማራ ክልል ሰሜን ሸዋ ዞን ለተወጣጡ የወንጌል አማኞች አብያተ ክርስቲያናት ወጣቶች የሁለት ቀን ስልጠና ሰጠ። ቀዳሚ ወደ ያዝንላችሁ መረጃ ስናልፍ የቤተ ክርስቲያን መሪ ነን በማለት የወንጌል አማኙን ማህበረሰብ በማጭበርበር ላይ ከሚገኙ ግለሰቦች አማኞች ጥንቃቄ እንዲያደርጉ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሳሰበ። ቃል ኪዳን እንዳለ ከሰሞኑን ሁሉም በክርስቶስ ይድናል ዓለም አቀፍ ቤተ ክርስቲያን ዋና መሪ ነኝ በማለት የሚንቀሳቀስና አቶ ስምዖን በቀለ በመባል የሚታወቅ ግለሰብ ቲክቶክን በመጠቀም የወንጌል አማኞችን በማጭበርበር ላይ እንደሚገኝ ካውንስሉ ባወጣው ማሳሰቢያም ጠቅሷል። ሁሉም በክርስቶስ ያድናል ዓለም አቀፍ ቤተ ክርስቲያን የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በአባልነት ያልተመዘገበና ሕጋዊ ፈቃድ የሌለው ተቋም መሆኑን ካውንስሉ ያስታወቀ ሲሆን የወንጌል አማኙ ማህበረሰብም በማህበራዊ ሚዲያዎች በህገወጥ ተግባር ከሚንቀሳቀሱ አካላት ራሱን እንዲጠብቅም አሳስበዋል። ከዚህም ባለፈ የሚመለከታቸው የጸጥታ አካላትም አስፈላጊውን እርምጃ እንዲወስዱም በአክብሮት ጠይቋል። ሰርቭ ናው ሚኒስትሪ ከፍካት የስነ ልቦና ማማከር ጋር በመተባበር ከአማራ ክልል ሰሜን ሸዋ ዞን ለተወጣጡ የወንጌል አማኞች አብያተ ክርስቲያናት ወጣቶች የሁለት ቀን ስልጠና ሰጠ። አማኑኤል ሌቪሶ። ሰርቭ ናው ሚኒስትሪ ከፍካት የስነ ልቦና ማማከር ጋር በመተባበር ከአማራ ክልል ሰሜን ሸዋ ዞን ለተወጣጡ የወንጌል አማኞች አብያተ ክርስቲያናት ወጣቶች የሁለት ቀን ስልጠና ሰጠ። ብዙ ጊዜ በዘር ግጭት መካከል ሁሉም ለማለት በሚያስችል ሁኔታ ራሱን እንደ ተጠቂ ነው የሚያስበው፣ ራሱን እንደ ተጎጂ ነው የሚያስበው እንጂ እሱ አት ሰም ፖይንት ሊጎዳ እንደሚችል አያስብም። የሪኮንሲሌሽን ደግሞ ትልቁ ነገር እንጎዳለን ወይም ተጎድተን ሊሆን ይችላል፣ እውነት ነው፣ ግን ደግሞ እኛም እንጎዳለን። ስለዚህ የጎዳናቸውን ይቅርታ መጠየቅ አለብን። ለቤተ ክርስቲያናት መሪዎች በአመራርና ደቀ መዝሙር ማፍራት ላይ ስልጠና በመስጠት እንዲሁም ማህበራዊና ሰብአዊ ድጋፍ በማድረግ የሚታወቀው ሰርቭ ናው ሚኒስትሪ ከፍካት የስነ ልቦና ማማከር ጋር በመተባበር ጥር 13ና 14 ቀን ከአማራ ክልል ሰሜን ሸዋ ዞን ለተወጣጡ የወንጌል አማኞች አብያተ ክርስቲያናት ወጣቶች የሁለት ቀን ስልጠና ሰጥተዋል። በአዲስ አበባ ኮተቤ 02 በሚገኘው በጸሎት ተራራ በተሰኘው ጸሎት ቤት በተደረገው ስልጠና ላይ ከተለያዩ ቤተ እምነት የመጡ ወጣቶች ተገኝተው ስልጠና የወሰዱ ሲሆን ስልጠናውም ልቦችን ማከምና ህዝብን መቀየር ሂሊንግ ሀርትስ ትራንስፎርሚንግ ኔሽንስ በሚል ርዕስ ነበር የተካሄደው። በኢትዮጵያ የሰርቭ ናው ሚኒስትሪን በመብራት ከሚያገለግሉት አቶ ገመቹ ጉተታ ጋር ባደረግነው ቆይታ ሰርቭ ናው ስለሚሰራው አጠቃላይ ስራና በሁለቱ ቀናት ስለተሰጠው ስልጠና የሚከተለውን ብለውናል። ሰርቭ ናው ሚኒስትሪ ኢትዮጵያ ከተጀመረ የሚመጣው የካቲት 4ኛ ዓመታችንን እንጨርሳለን። ከጀመርን ጊዜ ጀምሮ ለ4 ዓመታት ለቤተ ክርስቲያን የሚሆኑ የተለያዩ መጽሐፎችን እናሳትማለን፣ ደግሞ በነፃ እንሰጣቸዋለን። መጽሐፎቹ የሚያተኩሩት የክርስቶስን አካል በማነጽ ነው። ለምእመናን የደቀ መዝሙርነት፣ ለአገልጋዮች ደግሞ የስነ አመራር የተለያዩ ይዘት ያላቸው ስልጠናዎችን እንሰጣለን። በማህበራዊ ጉዳይ ደግሞ በብዙ ጉዳት ውስጥ ያሉ በቤተ ክርስቲያንም በመንግስትም አካላት ዘንድ ያሉ እናቶችን፣ መበለቶችን እየሰበሰብን የስነ ልቦና ቀውስ ዲብሪፍ እንዲያደርጉ ከዛ በኋላ የህይወት ክህሎት ስልጠናዎችን እንዲወስዱ የስራ ክህሎት ስልጠናዎችን እንዲወስዱና የራሳቸው የሆነ ጥቃቅን ስራዎችን ጀምሮ ደግሞ ራሳቸውን ቤተሰቦቻቸውን የሚደግፉበትን ስራዎችን እንሰራለን። በተጨማሪም ደግሞ የሁለተኛ ደረጃ ትምህርት ጋር ደርሶ በወላጅ አልባነት የሚቸገሩ አንዳንድ አቅርቦቶች የግል ንጽህና መጠበቂያዎችን የሚቸገሩ ሴት ተማሪዎችን አመቱን ሙሉ እየወሰድን የሚያስፈልጋቸውን ሁሉ እያሟላን እናስተምራቸዋለን። ከዚህም በተጨማሪ ደግሞ በተለይ በደብረ ብርሃን ከተማ ላይ ለተፈናቃይ ወገኖቻችንን እንዲያገለግሉ በልብ ቁስል ፈውስ ላይ የሰለጠኑ አሁን ደግሞ የብሔር ግጭቶች ይፈጠራሉና እነዚህ አይነት ስልጠናዎችን የአሰልጣኞችን ስልጠና እያዘጋጀን እንሰጣለን። በማማከር አገልግሎት ግለሰቦች በሚገጥማቸው የአእምሮ ቁስለት የማከም ስራን የሚሰራው እንዲሁም በግጭት ምክንያት የሚከሰቱ መዘዞችን በእርቅ ለመፍታት ስልጠናዎችን በሚሰጠው በፍካት የስነ ልቦና ማማከር አገልግሎት አሰልጣኝ የሆኑት መጋቢ ፈይሳ መገርሳም የስልጠናውን ዋና ትኩረት እንደሚከተለው አጋርተውናል። በእነዚህ ሁለት ቀናት ውስጥ እየተሰጠ ያለው ትሬኒንግ ሂሊንግ ሀርትስ ትራንስፎርሚንግ ኔሽን የሚል ነው። በቅጽል ስሙ ሪኮንሲሌሽን ነው የምንለው። እያንዳንዱ ግለሰብ
በተለይ ፒፕል ግሩፖች በሚጣሉበት ጊዜ በውስጡ የሚፈጠር ቁስል አለ። ስለዚህ የግለሰቦች ልብ ከተፈወሰ የፒፕል ግሩፕ ልብ ከተፈወሰ ኔሽን ትራንስፎርም ያደርጋል ዋና ሀሳቡ። ከተሳታፊዎች ጋር ባደረግነው ቆይታም የነበረው የስልጠና ጊዜ አመለካከትን የሚቀይርና የልብ ቁስልን ለመፈወስ እድል የሚሰጥ እንደሆነ ለመስማት ችለናል። ሄርሜላ ሽመት እባላለሁ። የሰርቭ ናው ኢትዮጵያ የደብረ ብርሃን ዙሪያ አስተባባሪ ነኝ። ከዛ ይሄን ቲም ደግሞ አብረን የመጣ ነው ከደብረ ብርሃን በጣም በብዙ ትጋት እግዚአብሔርና ሕዝቡን የሚያገለግሉ በተለይም ደግሞ ተፈናቃይ ካምፕ ላይ በደንብ እያገለገሉ ያሉ ዲቮትድ የሆኑ ሰዎች ጋር አብሬ ነው የመጣሁት። የዛ ቲም አባል ነኝ። ስለዚህ በዚህ ውስጥ በእነዚህ 2 ቀናት ውስጥ እግዚአብሔር በጣም ብዙ ነገሮችን ሲያስተምረን ቆይቷል። ከሁሉ በላይ እኛ ራሳችን የመጣንበትን ወገን የትኛውም ወገን ነው እንችላለን። ክርስቲያኑ ማህበረሰብ ሊሆን ይችላል። እንደገና ወገኔ ብለን የምናስበው ኤትኒክ ግሩፕም ሊሆን ይችላል። የትኛውንም ወገን ወክለን እርስ በርስ ይቅር የምንባባልበትን እንደ ሀገር የገባንበትን ቀውስ የገባንበትን ትራውማ እየፈወስን እየታከመ የምንሄድበትን ትልቅ መንገድ እየከፈተልን ያለ ትሬኒንግ ነው። ስሜ ዳዊት ኃይለ ሚካኤል ይባላል። ከሸዋሮቢት ነው የመጣሁት። የጤና ባለሙያ ነኝ። ዘንድሮ ነው የተመረኩት። የነበረን ትሬኒንግ በጣም በመንፈስ ቅዱስ ምሪት የተደረገና እግዚአብሔር በምድሪቱ ላይ ሊሰራው ያለው እንደ ደመና እንደ እጅን የሚታክል ደመና ያየንበት ነው ብዬ አስባለሁና ትሬኒንግ ማለት ይከብዳል ማለት ብዙ ሴኩላር ዓለም ላይ የሚደረጉ ትሬኒንጎች አሉ ለወጣቶች የሚሰጡ ሰልፍ ሄልፕ የሆኑ ትሬኒንጎችን እናውቃለን በአገር አቀፍም በዓለም አቀፍም። ይሄንኛው ግን መንፈስ ቅዱስ ራሱ ያዘጋጀው የጥሞና ጊዜ ነው። በግጭቶች ምክንያት በብዙ ቁስለት ውስጥ ባለፈች ሀገር ውስጥ የምንገኘው ወንጌል አማኞች ምን ማድረግ ይጠበቅብናል ስንል አሰልጣኞችና አሰልጣኞችን ጠየቅን። ወንጌላውያን ቤተክርስቲያናት እንዲረዱት የምፈልገው ነገር በዚህ ትሬኒንግ ውስጥ ስታንዲንግ ኢን ዘ ጋፕ የሚል አለ ማለት በመካከል መግባት የሚል አለ። በተለይ ሕዝቅኤል ምዕራፍ 22 ቁጥር 30ን ቢያነቡት ደስ ይለኛል። በዛ ክፍል ላይ ምንድን ያለው የፈረሰውን ቅጥር እግዚአብሔር ሊያድስ አባቶች ስለበደሉት በደል ይሄኛውም ትውልድ እየበደለው ስላለው በደል ይቅርታ ሊያደርግ ፈልጎ በመካከል የሚቆም ማን አለ ብሎ እግዚአብሔር ይጠይቃል። ያ ማለት አባቶች ያጠፉት ጥፋት አለ፣ አባቶች የበደሉት በደል አለ። ነገር ግን እነሱ በበደሉት ባጠፉት በቀጥታ ተሳታፊ ላንሆን እንችላለን። ግን ደግሞ እኛም የአባቶቻችን ውጤት እንደመሆናችን መጠን ልክ እንደ ነህምያ ልክ እንደነ ዳንኤል ስለ ራሳችን ስለ አባቶቻችን ቤት ስለ አያቶቻችን ስለ ቅድመ አያቶቻችን በደላቸውን ኃጢአታቸውን የራሳችንንም ጨምረን በእግዚአብሔር ፊት መቅረብ አለብን። ልክ በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እንደሚናገረው እርቅን ለማውረድ ነው የመጣ ነው። የእግዚአብሔር ልጅነት አንዱ መገለጫ እርቅን ማውረድ ነው። የወንጌል አማኝ ወጣቶች አንደርስታንድ ቢያደርጉት ብዬ በጣም የምመኘው ነገር አንደኛ እግዚአብሔር እዚህ ምድር ላይ ሲያመጣን ያለ ዓላማ እንዳላመጣን ዝም ብለን የተገኘን እንዳልሆነ በተለይ ደግሞ ኢትዮጵያውያን ተብለን ከዛም አልፎ ደግሞ የሆነ ኤትኒክ ግሩፕ ውስጥ የዛ ሜምበር ተደርገን ስንወለድ ከሆነ ደግሞ ፋሚሊ ውስጥ ስንወለድ የዛ ፋሚሊ አባል ስንሆን እግዚአብሔር በዛ ውስጥ ዓላማ ስላለው ነው። ይሄ ደግሞ እግዚአብሔር እኛ እንደ ብርሃን እንደ ጨው በምድር ላይ እንድንመላለስ ስለሚፈልግ ነው። ስለዚህ የአሁኑ ዘመን ወጣት ክርስቲያን በመንፈስ ቅዱስ ተሞልቻለሁ በክርስቶስ አምኜ ዳግም ተወልጃለሁ የሚል ክርስቲያን ካለ እነዚህ 2 ድምጾችን የሚያገናኝ መሆን አለበት። ተመልካቾቻችን እንግዲህ በጸሎት ተራራ ጸሎት ቤት ተገኝተን ሰርቭ ናው ከፍካት ጋር በጋራ በመሆን የሰጠውን ስልጠና እንደዚህ ነበር የተመለከትነው። በጣም ልብ የሚነካ ጊዜ ነበረ። በጣም ተስፋ የሚሰጥ ጊዜ ነበር። እግዚአብሔር ሀገራችን በምድራችን አሁንም ልጆች እንዳሉት ለእግዚአብሔር ሰላም የሚተጉ ሰዎች እንዳሉ የተረዳንበት ነበረ። እንግዲህ ብዙ ከነበረው ቆይታ ብዙ እንደተማራችሁ ተስፋ እናደርጋለን። ተመልካቾቻችን በኢቫንጀሊካል ቴሌቪዥን አማኑኤል ደቢሶ የጸሎት ተራራ ጸሎት ቤት ኮተቤ 02 አካባቢ የአዲስ አበባ ኢትዮጵያ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት በምዕራብ አርሲና አካባቢው ክልል የስልታዊ ዕቅድ አተገባበር ስልጠና አካሄደ። ተሻለ ታዬ
ሐሙስ ጥር 14 ቀን 2018 ዓ.ም በምዕራብ አርሲና አካባቢዋ ክልል የ5 ዓመት ስልታዊ እቅድ አተገባበር ስልጠና የተካሄደ ሲሆን በቀጣይ ቀንም የፋይናንስ አያያዝና አጠቃቀም ስልጠና የክልሉ ኦዲተር በሆኑት በወንድም ደረጀ ተሰጥቷል። ከ75 አጥቢያዎች 140 የቤተክርስቲያን መሪዎችና አገልጋዮች ተወጣጥተው በፕሮግራሙ ላይ የተገኙ ሲሆን የክልሉ ፕሬዝዳንት የሆኑት መጋቢ ተሰማ ረጋሳ ተሳታፊዎቹን እንኳን ደህና መጣችሁ በማለት የፕሮግራሙን ይዘት በማብራራት በአንክሮ መስራት ያለባቸውን ጉዳዮች በማንሳት ሰፋ ያለ ማብራሪያ ሰጥተዋል። ስልታዊ እቅዱን በተመለከተ ስልጠናውን የሰጡት የወንጌል ተልእኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ ማታ የቤተ እምነቱ አጠቃላይ እንቅስቃሴ አስመልክቶ ሰፋ ያለ ገለጻ አድርገዋል። ስልታዊ እቅዱንም ከ2018 የበጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉና በአጥቢያዎችም ዓመታዊ እቅድ ክለሳ ተደርጎ በአገር አቀፍ ደረጃ የጸደቀውን ስልታዊ እቅድ ተከትሎ እንዲሰሩ ማብራሪያ ተሰጥቷል። በሌላም አቅጣጫ የተገነባ ያለው የዋና ጽሕፈት ቤት ህንፃ ግንባታ የደረሰበትን ደረጃና በቀጣይነትም ግንባታውን ለማጠናቀቅ የሚፈጀውን ገንዘብ ገለጻ ተደርጎ ለዚህም ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የገቢያቸውን 2% አባላት በየዓመት አንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎች ከግላቸው ሆነ ከአጥቢያ ካዝናን እንደየአቅማቸው እንዲሰጡ በማስገንዘብ በመጋቢት 20 ቀን 2018 ዓ.ም ገቢ ለማሰባሰብ ቀጠሮ መያዙ ቤተክርስቲያኒቷ በፌስቡክ ገጿ ላይ አስፈራለች። የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ሁለተኛ መደበኛ ስብሰባውን አካሄደ። ናትናኤል ጌታቸው የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ሁለተኛ መደበኛ ስብሰባውን በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ መሰብሰቢያ አዳራሽ አካሂደዋል። ስብሰባውን በጸሎት ሲከፍቱ የቤተክርስቲያን ሊቀመንበር ዶክተር ሰይፈ ወዳጅ መሪዎቹን እንኳን ደህና መጣችሁ ብለዋል። በመቀጠል የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ መሰረተ ክርስቶስ ከየት ወደየት በሚል ርዕስ ከቤተክርስቲያኒቱ ጅማሩ አንስቶ እስካሁን የመጣችበትን ጉዞ የሚያሳይ አጭር ገለጻ በ4 ዘመን ከፍለው አቀርበዋል። የመሪዎቹ ስብሰባ ከሰዓት በኋላ ሲቀጥል የሁለተኛ ሩብ ዓመት የተግባር እንቅስቃሴና የሂሳብ ሪፖርት ቀርቦ የተለያዩ ጥያቄዎችና አስተያየቶች ተነስተው ውይይት ተደርጎባቸዋል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ አገኘ ነው። የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አባላት የቤተክርስቲያኒቱን ዋና ቢሮ መምሪያ ጎበኙ። አማኑኤል ደቢሶ የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አባላት ካካሄዱት ሁለተኛው መደበኛ ስብሰባቸው ጎን ለጎን የቤተክርስቲያኒቱን ዋና ቢሮ መምሪያዎችን ጎብኝተዋል። የጉባኤ አባላቱን ጉብኝት የመሩት የቤተክርስቲያኒቷ ፕሬዝዳንት መጋቢ ደሳለኝ አበበ በእያንዳንዱ ቢሮ ስለሚሰራው ስራ ገለጻ ሲያደርጉ በቢሮዎቹ ተመድበው የሚያገለግሉትን ኃላፊዎችና በስሩ የሚገኙትን አገልጋዮችና ሰራተኞች አስተዋውቀዋል። መሪዎቹ በጉብኝታቸው የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽንንም መመልከት የቻሉ ሲሆን ልማት ኮሚሽኑ በአንድ ወቅት መጥቶበት ከነበረው መዘጋት ተርፎ ዛሬ በዓመት 1.2 ቢሊዮን ብር በላይ ለልማትና እርዳታ አገልግሎት የሚያውል ትልቅ ተቋም መሆኑን በመስማታቸው እግዚአብሔርን ማመስገናቸውን ቤተክርስቲያኒቱ አስታውቃለች። በመጨረሻም በያዝነው ዓመት ወደ መሪነት የመጡት የቤተክርስቲያኒቱ አስተዳደር መሪዎች ጉባኤ አባላት ባዩትና በሰሙት ነገር መደሰታቸውን በመግለጽ የዋናው ቢሮና ተቋማት አገልጋዮችን ባርከዋል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ለተፈናቀሉ ወገኖች ያስገነባውን የንጹህ ውሃ መጠጥ ፕሮጀክት አስመረቀ። ተሻለ ታየ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ቅርንጫፍ ጽሕፈት ቤት ከአጋር ድርጅት ጋር በጋራ በመሆን በጌዲዮ ዞን ቡሌና ራጴ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች ያስገነባውን ንጹህ የመጠጥ ውሃ ፕሮጀክት አስመርቀዋል። የመሬት ናዳ ከተከሰተ ጊዜ ጀምሮ የተለያዩ ሰብአዊ ድጋፎች የተደረጉ መሆናቸውን የገለጹት ፕሬዝዳንቱ በቀጣይ ሌሎችን ድጋፎች ለማድረግ ዝግጅቶች እንዳሉ አመላክተዋል። የጌዲዮ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ ዶክተር ተድላ ጌታሁን ሲኖዶሱ የተፈጥሮውን አደጋ ከተከሰተ ጊዜ ጀምሮ የተለያዩ ሰብአዊ ድጋፎችን እያደረገ መቆየቱን ጠቅሰው አሁንም ለተጎዱ ወገኖች ለተገነባው የንጹህ የመጠጥ ውሃ ፕሮጀክት አመስግነው ህብረተሰቡን ወደ ተሰራላቸው መኖሪያ ቤት በአጭር ጊዜ ለማስገባት ስራዎች በመጠናቀቅ ላይ መሆናቸውንም አክለዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ተድላ አረጋ በቡሌና ራጴ ወረዳ የመሬት ናዳ አደጋ ከተከሰተ ጊዜ ጀምሮ የተለያዩ ድጋፎች እየተደረጉ መቆየታቸውን ተናግረው በራጴና ቡሌ ወረዳ ለተፈናቀሉ ወገኖች 5 ሚሊዮን ብር ወጪ በማድረግ ንጹህ የመጠጥ ውሃ ፕሮጀክት ተገንብቶ ለማህበረሰቡ ማስረከባቸውን አስረድተዋል። በቀጣይ ያሉትን ክፍተቶች በመለየት ድጋፉን ለማስቀጠል የተለያዩ ፕሮጀክቶች መታቀዳቸውንም መጠቆማቸውን ጌዲዮ ቲቪን ጠቅሳ ቤተክርስቲያኒቱ አስነብባለች። የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ዮናታን ዳዊት ነበርኩኝ። እነዚህን መረጃዎች ያዘጋጀላችሁ አማኑኤል ደቢሶ ነበረ። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።